አሁን የምንነግራችሁ በውስብስብነቱ በአፈጻጸም ሂደቱ እጅግ በጣም አስገራሚ ነው ስለተባለው የወንጀል ታሪክ ነው። ዓለም እንደዚህ አይነት የረቀቀ ወንጀል አስተናግዳ አታውቅም ተብሏል። ይህ በጣሊያን የማፊያ ቡድኖች ቁንጮ የተመራ በዓለም ላይ 85 በመቶ የሚሆኑ የአልማዝ ጌጣጌጦች በተከማቹበት በቤልጂየሟ ከተማ በአንትወርፕ የዳይመንድ ማዕከል ላይ የተፈጸመ የክፍለ ዘመኑ ታላቅ ዘረፋ ወይም ዘ ሃይስት ኦፍ ሴንቸሪ ተብሎ የዳቦ ስም የወጣለት አስደናቂ ዘረፋ ወንጀል ነው። በዚህ ዝግጅታችን ከዚህ ታላቅ ወንጀል ጀርባ ያሉ ምስጢራትን እንመለከታለን። ጊዜው በየካቲት 15 2003 ዓ.ም እንደ አውሮፓውያን አቆጣጠር ነው። ቦታው በቤልጂየም በሚገኘው ታዋቂው የአንትወርፕ የአልማዝ ማዕከል ነው። በዚህ ህንፃ ስር ከምድር በታች በሚገኘው ሁለተኛ ፎቅ ላይ የሚገኝ አንድ ግዙፍ ካዝና አለ። ይህ ካዝና እንዲሁ ተራ ብረት ሳጥን ሳይሆን በዓለም ላይ እጅግ አስተማማኝና ሊደፈር የማይችል ተብሎ የታመነበት የደህንነት ምሽግ ነው ማለት ይቻላል። ባለ 10 ደረጃ ዘመናዊ ጥበቃ፣ የኢንፍራሪድ ሙቀት መቆጣጠሪያዎች፣ የመሬት መንቀጥቀጥ መለኪያ ሴንሰሮች፣ በሚሊዮን የሚቆጠሩ የቁጥር ጥምር ሚስጥራዊ መቆለፊያዎችና ሌሎችንም እጅግ ውስብስብ የጥበቃ ቴክኖሎጂዎችን ባጣመረ ስርዓት የሚቆለፍ የውድ ዕቃዎች ማስቀመጫ ካዝና ነው። ነገር ግን በዛን ዕለት ቅዳሜ ምሽት 5 ሰዓት ላይ ጣሊያናውያን የማፊያ ቡድን አባላት ይህን ምሽግ ሰብሮ በመግባት ከ100 ሚሊዮን ዶላር በላይ የሚያወጣ ዳይመንድ፣ ወርቅና ውድ ጌጣጌጦችን ይዘው ተሰወሩ። የማፊያ ቡድኑ አባላት ይህንን ታላቅ ዘረፋ ሲፈጽሙ ምንም አይነት የአደጋ ጊዜ ደወል አልተሰማም። በአካባቢው በሚገኝ በየትኛውም አይነት የደህንነት ካሜራ ምስላቸውም አልተቀረጸም። ታዲያ የማፊያ ቡድኑ አባላት ይህንን በፍጹም የማይደፈር የተባለውን የዳይመንድ ካዝና እንዴት ሰብረው ገቡ? የወንጀሉና የወንጀለኞቹ መጨረሻስ ምን ሆነ? እንነግራችኋለን።